አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 29 በዚች ቀን የክብር ባለቤት የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ይቅርታው ቸርነቱና ምሕረቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚችም ዕለት ከ72ቱ አርድእት አንዱ ሐዋርያ አርስጦስ አረፈ። ይህም ቅዱስ ከሐዋርያት ጋር በጽርሐ ጽዮን የመንፈስ ቅዱስን ጸጋ ከተቀበለ በኋላ በአገር ሁሉ ቋንቋ ተናገረ። ሐዋርያትንም እያገለገለ ከእርሳቸው ጋር ሲሰብክ ብዙ ጊዜ መከራ ተቀበለ። ከዚያም በኋላ ሐዋርያት መርጠው ለኢየሩሳሌም ቤተክርስቲያን አስተዳደር ሾሙት። በዚችም አገልግሎት ጥቂት ቆይቶ ብናጥስ በሚባል ሀገር ላይ ሁለተኛ ኤጲስቆጶስነት ሾሙት። በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም በውስጡ አስተምሮ አንድነትንና ሶስትነትን በማሳወቅ የሰዎችን ልቦና ብሩህ አደረገ። የጣዖታትንም ቤቶች አፍርሶ አብያተ ክርስቲያናትን ሰራ። በክብር ባለቤት በጌታችንም ስም አጸናቸው። ታላላቅ አስደናቂ ታምራትን በማድረግ መራራ የሆኑ ውሃዎችን ለውጦ ጣፋጮች አደረጋቸው። የደረቁ እንጨቶችንም እንዲለመልሙና እንዲያፈሩ አደረጋቸው። በደዌ የተጨነቁ ብዙ በሽተኞችንም አዳነ። ወደ በጎ እርጅና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። እነሆ ሐዋርያው ጳውሎስ በመልእክቱ አስታውሶታል። እግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። በዚህችም ቀን ንጹሕ ደግ ቅን የሆነ የኢየሩሳሌም ኤጲስቆጶስ አባ አካክዮስ አረፈ። ይህንንም ቅዱስ ከሃዲያን ብዙ ቀኖች ያሰቃዩት፣ እግዚአብሔርም በእጆቹ ብዙ ታምራትን አደረገ። ከዚህም በኋላ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የአባ ገምሶና ከእርሱ ጋር የሆኑ የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚች ቀን ለእስክንድርያ ሊቀ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። ዘአቅረብኩ ማኅሌተ አዘኪሬ አእላፈ እምኅፀንዱከ ዘልፈ ለእለ አነበብቶ ከብዜኔቴ መጽሐፈ እንተ ለይሰከ እግዚኦ ጸዲቀ ምልቱ ኩፈ እምእላቡ ላንሳ ተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ በዛቲ መካን እስከ ደቂቀ ሊቆኑስ ሕፃን ለተጻፈ በክርታስ ወለዘጻፈውን ዘደርስ ወለዘአንቦ ትርጉም ሣድስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አርቄተ ኩሉ እምባስ ወሬ ማረነ ኢየሱስ ክርስቶስ። በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ወአምላክነ በከመ ንትቀ ወአኮ በከመ አምሳነ አቡነ ዘበሰማያት